ብፁዓን አባቶቻችን እንኳን በደህና መጣችሁልን። እኔ ስሜ ኤልያስ ስዩም ይባላል። ይህንን ግንባታውን የያዘው የኮንትራክተሩ ባለቤትና ዋና ስራ አስኪያጅ ነኝ። ብፁዓን አባቶቻችን እኛን ለመጎብኘት እንኳን በደህና መጣችሁልን። ቅድስት በረከታችሁ ትድረሰን እላለሁኝ። አሁን የሚሰሩት ህንፃዎች ሁለት ህንፃዎች ናቸው። እያንዳንዶቹ ህንፃ 600 ካሬ ላይ ያረፉ ግራውንድ ሁለት ቤዝመንት ግራውንድ ፕላስ 5 የሆኑ ሁለት ህንፃዎች ናቸው። አሁን እንደምታዩት የስትራክቸር ስራውን እየጨረስን ነው ያለነው። እኛ በዋና ተቋራጭነት የስትራክቸር ስራውን ይዘን እየሰራን ያለነው። የመቃብር ቦታ ፉካዎች አሉት፣ ቢሮዎች፣ አዳራሾች እና እንዲሁም የአበው መነኮሳት ማረፊያን ያካተተ ነው። የብፁዓን አባቶችንም ማረፊያዎች ያካተተ ነው። ብፁዓን አባቶች ለቡራኬ ለጸሎት ሲመጡ የሚያርፉበትን ቦታ ጭምር ያካተተ ህንፃ ነው። ትልቅ ህንፃ ነው። እንግዲህ እንደምታዩ ነው ብፁዓን አባቶቻችን። ሌላውን ሌሎች አባቶች ይሉታል። አመሰግናለሁ። እንኳን በደህና መጣችሁልን። በድጋሚ በረከታችሁ ጸሎታችሁ ትድረሰን። ግዙፍ የሆነው ታሪካዊ ህንፃ ሁለገብ የሆነ ህንፃ በአባቶቻችን ጸሎት በአባቶቻችን ቦራኬ በተያዘለት እቅድ መሰረት እንዲፈጸም አባቶቻችንንም ደግሞ ጊዜያቸውን ለኛ ሰጥተው ቦራኬ እንድናገኝ ያደረሰን አባቶቻችንንም ያመጣልን አምላካችንን እግዚአብሔርን ሁላችንም እናመሰግነዋለን። ብፁዓን አባቶቻችን ምን እንኳ በዚህ ሰዓት ብዙ መናገር ባይቻልምም እጅግ ሁላችንም አባቶች አበው መነኮሳት ፊት ለፊት አሉ፣ ሊቃውንተ ቤተ ክርስቲያንም አሉ። እዚህ 24 ሰዓት ሙሉ ሌሊት ቀኑ ቅዝቃዜውን ችለው ክቡር አባታችን መልአከ አሚን ቆሞስ አባ ገብረ ሥላሴ ይርሳው ቀልጣፋ የማናጅመንት ሰው የሰውን ሐሳብ ገና አስቀድመው የሚረዱ እኔ ከኮሚቴ አባላት አንድ ስለሆን እጅግ እንኳንም ማወቅኳቸው እላለሁ። እሳቸው ከመጡ ጀምሮ እሳቸው ገና ግራውንዱ ላይ ነበር የመጡት። አሁን 5ኛ ሊሆን ያለው በሁለት ወር ውስጥ ማለት ነው። ስለዚህ ይሄ የገዳሙ የኔ ብቻ ሳይሆን ያው ባጭሩ ለመግለጽ ያለ ማስተዋስ ያለው እንጂ አባቶቻችንም በመንፈስም በጸሎትም በቅርብ ርቀት ሆናችሁ ይሄን ታላቅ ገዳም እውነት ለመናገር እንደምታዩት እንደምትከታተሉት ከናንተ የተሰወረ እንዳልሆነ እናቃለን። ግን እኛ ደግሞ መመስከር ግድ ስለሆነ ክቡር አባታችን ትልቅ ደረጃ መጨረሻው ክብር ለቤተ ክርስቲያን ሲባል እንዲያደርስልን አምላካችን እግዚአብሔርን እንጠይቃለን። በመቀጠል ደግሞ እንደዚሁ አንድ እጅ አያጨበጭብም ይላሉ አበው። እውነት ነው።
አንድ ደግሞ እውነት ለመናገር ሁላችን የምናቀነው በገዳማችን ምን እንደነበረ እናውቃለን። አሁን ስለ ሰላም ነው የምንናገረው። ይሄ ህንጻው ብቻ አይደለም። ብፁዓን አባቶቻችን አገልግሎቱ ሙሉ ሆኖ መንፈሳዊ አገልግሎቱ ምንም እንኳን ባይቆርጥም ይሄ ታላቅ ገዳም ሁላችሁም ታውቁታላችሁ። ብፁዕ ዋና ስራ አስኪያጃችንን ያውቃሉ። ምስካየ ኅዙናንና ይሄ እንደ ቤተ መቅደስና እንደ ቅድስት ነው፣ ገዳሞት ነው የሁላችሁም ማለት ነው። እና እውነት ለመናገር ይሄ ገዳም 24 ሰዓት ሙሉ ነው። እዚህ ያሉት አባቶች መነኮሳት ኢትዮጵያ እዚህ አለሽ ማለት ይቻላል። ለምሳሌ ካንጋፋ ገዳማት ከዋልባ ጀምሮ እና አባቴ ሙሴ ማለት ነው፣ እነዚህ ቋላ፣ እነ ደብረ ሊባኖስ ታላቁ ገዳማቸው ከሁሉም ማለት ነው የተወሰኑትን ነው የጠቆምኩትና ሁሉም አባቶች ነው ያሉት። በጣም በእናንተ ያልተመለሰ የለምና ክቡር ደግሞ ቁጥጥራችን አንድ እጅ አጨበጭም እንደሚባለው ሁሉ ከዋና አስተዳዳሪያችን አጠገብ ሆኖ መጋቤ ሥርዓት ነብዩ ሳሙኤል ቅን፣ የዋህ፣ ትሁት እውነት ለመናገር አባቶች ሲከፋቸው ይከፋዋል፣ ሲደሰት ይደሰታልና የሱም እጅ አለበት። በአጠቃላይ እናንተ ጸሎት ተረድቶ ነውና ይችን ጊዜ ሰጣችሁ እኛም በረከት እንድናገኝ ይሄን ግዙፍም ደግሞ ህንጻ አይታችሁ በጸሎታችሁ በተያዘለት እቅድ እንዲያል ስላደረጋችሁ አሁንም በድጋሚ ከእግራችሁ መስቀል ስር ዝቅ ብለን እናመሰግናለን። ቀጥታ የሚሄደው ወደ ህንጻው ነው። የብፁዓን አባቶቻችን ቡራኬ ይድረሰኝ። እንግዲህ ይህ ህንጻ መጋቢት 23 2017 ዓመተ ምህረት ነው የቁፋሮ መሰረቱ የተጀመረው። ከዚያ በጥሩ ሁኔታ የሄደ በነበረበት ሰዓት ገዳሙ ላይ በነበረው አለመግባባት ለ4 ወራት ያህል ቆሞ ነበረ። የገዳሙ ሰላምም እንደሚታወቀው ተናግቶ ነበረ። ይሄንን አርቆ በማሰብ በተለይ የአዲስ አበባ አድባራትና ገዳማት አስተዳዳሪዎች ዝውውር ሊደረግ በነበረበት ሰዓት የነበረው ውዥንብር ይታወቃል። እኛም እንደ ልጅ እዚህ ሆነን ነበር። ይሄንን ብፁዕ ዋና ስራ አስኪያጁ፣ ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ፣ የአዲስ አበባ ሀገረ ስብከት ብፁዕ አቡነ ሕርያቆስ፣ ክቡር ስራ አስኪያጁ ይሄንን አርቆ በማሰብ ባስተውሎት በመጓዝ በተለይ ለዚህ ገዳም የሰላም በር እንዲከፈት፣ የልማቱ ጉዞ እንዲቀጥል፣ መንፈሳዊ አገልግሎቱ ይቺ ገዳም የአዲስ አበባ ብቻ ሳትሆን ዓለም አቀፍ ገዳም ስለሆነች በጸበሏ መጥቶ እንባው ያልታበሰ ከደዌ ሥጋ ከደዌ ነፍስ ያልተፈወሰ ከውጭ እስከ ውስጥ ድረስ የለም። ለዚህ ገዳም ያንን ሁሉ ውዥንብር በመታገስ በማስተዋል ለዚህ ገዳም ይመጥናሉ በማለት ክቡር አባታችንን መልአከ አሚን ቆሞስ አባ ገብረ ሥላሴ ይርሳውን፣ ክቡር መጋቤ ሥርዓት ነብዩ ሳሙኤልን ወደዚህ ገዳም በመላክ ስራው በደንብ እንደዚህ እንደምታዩት በደንብ ቀጥሏል። ሰላሙ ተመልሷል። የገዳሙ አንድነት ጸንቷል። ልማቱ በደንብ እየሄደ ነው። አገልግሎቱ ምእመናን ደስ እያላቸው ነው። ጾሙ፣ ጸሎቱ እግዚአብሔር በሚወደው መንገድ እየሄደ ነው። ስለዚህ ስራው ጥሩ እየሄደ ነው። ዛሬ በመምጣታችሁ ደግሞ እኛም ተባርከናል፣ ገዳሙ ተባርኳል። እንግዲህ ያለው ነገር ይሄ ነው። በ3 ወራት ያህል ነው እንግዲህ 5 እስላብና ኮለን የተሞላው፣ አንድ ብቻ ይቀረዋል። ከዚህ በኋላ ያለው ነገር ይሄ ነው። እንግዲህ ያለኝ እዚህ ድረስ ይበቃኛል። የገዳሙ ሰላም በጥሩ ሁኔታ እየተጓዘ ይገኛል። አመሰግናለሁ። በእውነቱ እንግዲህ ይህንን እየተሰራ ያለውን ስራ የገዳሙን እንቅስቃሴ በሚመለከት በዛሬው ዕለት በዚህ የተገኙልን ብፁዓን አበው ሊቃነ ጳጳሳትን በገዳሙ በአበው መነኮሳት ስም እጅግ አድርገን እናመሰግናለን። በሌላ መልኩ እንግዲህ ስለተሰራው ስራ ያለውን እንቅስቃሴ በሚገባ በተገቢው ሁኔታ ከባለሙያው ጀምሮ አሁን እየተገለጠ ነው የቆየው። እንግዲህ ስራው በገሃድ የሚታይ ስራ ነው። በፍጥነት እየተንቀሳቀሰ ያለ ስራ ነው። ሌሊትም ቀንም እየተሰራ ያለበት ስራ ነው። ባለሙያው ከገለጠው በላይ በእውነቱ በፍጥነት እዚህ ደረጃ ላይ ደርሰናል። ያለውን ነገር ብቻ ደግሞ የተቀመጠውን አሟጠን ብቻ ሳይሆን በቅርብ ቀን ባደረግነው የቀጥታ ስርጭት ገቢ የማሰባሰብ ስራ እንደሚታወቀው ከ170 ሚሊዮን ብር በላይ አሰባስበናል። በአደባባይ እየታወቀ የተሰበሰበውም በአደባባይ ነው ማለት ነው።
በዚህ አጋጣሚ እንግዲህ በእውነቱ እንዲመሰገንልን የምንፈልገው ታላቁና ወርቃማው የቤተ ክርስቲያናችን ልጅ ሀብተ ማርያም 100 ሚሊዮኑን ብር የሸፈነልን እሱ ነውና በእውነቱ በጣም ሊመሰገን የሚገባው ከዚህ በፊትም እናግዛለን እንረዳለን እያለ እንዳጋጣሚ ሆኖ ደግሞ በእውነቱ አሁን ቁጭ ብለን ባለንበት ሰዓት ደውሎ ከነገ ሰኞ ጀምሮ ቀጥታ ገንዘቡን በገዳሙ አካውንት ማስገባት እንጀምራለን ብሏል። ይሄ ለኛ ትልቅ ደስታ ነው። በእውነቱ አሁን ወደ ፊኒሺንግ ስራ እየገባንም ስለሆነ ይሄ ቀጥታ እቃዎቹ እየተወደዱ ለዚህ የሚያስፈልገው ቁሳቁስ በጣም እየጨመረ ስለሄደ አሁን ወደ ብሎኬት ስራና ቀጣይ ወዳሉት ስራዎች እየገባን ስለሆነ ይሄ እንግዲህ በእውነቱ ታሪክ የማይሰራው ትልቅ ስራ ነው። ሀብተ ማርያም በጣም በዚች ገዳም ላይ ሱባኤ የሚይዝ ነሐሴ ጀምሮ እዚህ የአበው የመነኮሳት የገዳሙን አልባሳት ቀለብ በተደጋጋሚ እየሸፈነ ያለ ነውና ስራው እንግዲህ ሲሰራ የልማት ኮሚቴዎቹ ጠንካራ በሳል በመሆን አብረውን እየሰሩ ከማህበሩ ጋራ በጋራ እየተመካከርን ነው። በእውነቱ እዚህ ደረጃ ላይ እየደረስ ነው። እንግዲህ ለመናገር ብቻ ሳይሆን በእውነቱ ከሆነ ፍጹም ሰላም አንድ ሆነን በመንቀሳቀሳችን ነው ታምር ነው ወይ እስከሚባል ድረስ እዚህ ደረጃ ላይ እየደረስ ነው። የገዳሙ ተቆጣጣሪ መጋቤ ሥርዓት ነብዩ ሳሙኤልም በማስተባበር ከአባቶቹ ጋር ዝቅ ብሎ አብሮ እያገለገለ የማግባባት ስራ እየሰራ የዚች የታላቋ ገዳም ዋና ተቆጣጣሪ በሚገባ አገልግሎት እየሰጠ አባቶች እንደመሰከሩት በእውነቱ ከሆነ ትልቅ መባረክና ትልቅ እድል ነው። እንግዲህ ስማችን እንዳጋጣሚ ሆኖ በዚህችው በኃላፊነት ላይ ስለተቀመጥን ይነሳል እንጂ በዋናነት አባቶቹ ተደራጅተው ገቢ የማሰባሰብ ስራ በሚሰራበት ሰዓት ሌሊቱን ሙሉ በእውነቱ በማሰባሰብ የተሰራ ስራ ነው። እንግዲህ እዚህች ገዳም ላይ 100 ሚሊዮን ብር አለ እየተባለ አደራ ጠብቁ ነበር የሚባለው። አሁን ተጨማሪ ሌላ 100 ሳይሆን 170 ሚሊዮን በ3 ወር ውስጥ ባልሞላ አሰባስበን ለዚህ ለታላቅ ስራ ለዚህ ለገዳሙ አገልግሎት ለማብቃት የተቻለው አንድ ሆነን በመንቀሳቀሳችን ነውና እጅግ አድርገን እናመሰግናለን። ብፁዕ አባታችን ብፁዓን አባቶቻችንን ረጅም ዕድሜ ይስጥልን። እጅግ አድርገን በዚች በታላቋ በጥንታዊቷ በታሪካዊቷ ገዳምና በአበው በመነኮሳት በአገልጋዮቹ ስም ዝቅ ብለን እናመሰግናለን። ከዚህ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ብፁዓን አባቶችን ለመጋበዝ ነው የቆምኩት። ከፍተኛ ተደራራቢ ስራ ላይ ነው ያሉት። ሁላችሁም እንደምታውቁት ቤተ ክርስቲያናችን በከፍተኛ የእድገት የልማት ጎዳና ላይ ነው ያለችው። ብዙ ውጥረት ያለበት ስራ አለ። ነገር ግን ዛሬ በዚህ እናንተን ለመባረክ በመገኘታቸው እንደ አዲስ አበባ ሀገረ ስብከት ከፍ ያለ ምስጋናዬን ማቅረብ እፈልጋለሁ። ከጥቂት ወራት በፊት በዚህ ቦታ ተገኝቼ በአጠቃላይ ያለውን የልማት ስራ ተመልክቼ አይቼ ነበር። ከዚህ በፊት የነበሩት ክቡር አስተዳዳሪ የጀመሩት ስራ ምንም እንኳን በአንድም በሌላም ምክንያት ቆም ብሎ ቢሆንም ዛሬ ደግሞ በቅዱስ ሲኖዶስ ፈቃድ ወደዚህ ስፍራ ተመድበው የመጡት ታላቁ አስተዳዳሪ በሳል፣ ጠንካራ ስራ የሚሳካላቸው ሰው በመሆናቸው በአጭር ጊዜ ውስጥ እጅግ በሚያስደንቅ ፍጥነት እዚህ በመድረሱ ሁላችንም ተደንቀናል። እንደተባለው ስራው የተጀመረው ልክ የዛሬ ዓመት መጋቢት 23 ነው። እነዚህ ሁለት ታላላቅ ህንፃዎች እዚህ የደረሱት ለ4 ወራት ስራው የቆመ መሆኑ ታሳቢ ተደርጎ በ8 ወራት ጊዜ ውስጥ በዓላትን ሳይጨምር በሚያስደንቅ ፍጥነት እዚህ በመድረሱ ከልብ እናመሰግናለን። ክቡር አስተዳዳሪውንም የጽሕፈት ቤት
ኃላፊዎች ከቁጥጥሩ ጀምሮ ማህበረ መነኮሳቱንም በፍቅር በአንድነት በስምምነት እጅ ለእጅ ተያይዞ መስራት ከተቻለ ብዙ ለውጥ እንደሚመጣ በእናንተ አይተናልና እናመሰግናችኋለን። በሌላ ጊዜ በሰፊው እንነጋገራለን። ቀጣዩን ብፁዕ አባታችን ብፁዕ አቡነ ሳዊሮስ መልእክት፣ ትምህርት፣ ምክር ከሰጡን በኋላ ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አባታችን ብፁዕ አቡነ ዲዮስቆሮስን አያይዘው ይጋብዙልናል። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር አምላካችን ያለፈውን ጊዜ በሰላም በሕይወት ጠብቆ ለዚህ ሰዓት ለዚህ ጊዜ ያደረሰን ክብር ምስጋና ለሱ ይሁን። እንግዲህ በዛሬው ዕለት እግዚአብሔር አምላክ ፈቅዶልን ወደዚህ ቅዱስ ቦታ መተናል። ያው የገዳሙ መምህር አስተዳዳሪው ስለጋበዙን ገዳሙን ማየት አለባችሁ፣ እየተሰራ ያለውን ልማት መመልከት እና አስተያየት መስጠት አለባችሁ በማለት ብፁዕ አባታችን አቡነ ሕርያቆስ መመሪያ ሰጪነት በዚሁ እንድንገኝ ተደርጓል። እዚህ በመገኘታችን እኛም ያው በረከት እያገኘን ነው ያለነው። ተባርከናል። ገዳሙ ቅዱስ ቦታ ነው፣ የበረከት ቦታ ነው። ለሰዎች ጮሆ አልቅሶ መልስ የሚያገኙበት ቦታ ነው። አሁንም ያው በዚህ ስለዚህ ያው እንግዲህ መጽሐፍ እንደሚለው በጌጠኛ ቤትህ ልማት ይሁን ይላል። መጀመሪያው የቤተ ክርስቲያን ልማት ወንጌል ነው። በወንጌል ምእመናንን ጭንቅላታቸውን አእምሮአቸውን ማልማት ነው የመጀመሪያው ማለት ነው። ሁለተኛው ደግሞ እንደዚሁ በስራ ማልማት ለቤተ ክርስቲያን የሚጠቅመውን ቤተ ክርስቲያኒቷ የምትረዳበትን ራሷን የምትችልበትን ልማት ማልማት ያስፈልጋል። ልማት ከለማ የሰው እጅ ማየት ይቀራልና ቤተ ክርስቲያኒቷን ራሷን ማስቻል በጣም አስፈላጊ ነው። ስለዚህ እናንተ በዚሁ እየሰራችሁ ያላችሁት በጣም የሚያስደንቅ ትልቅ ስራ ነው እየሰራችሁት ያላችሁት። ይሄ እንግዲህ አባቶቻችን የቀደሙት ሰርተው እንዳስረከቡን ይህንን ቤተ ክርስቲያን ሌሎች ህንፃ አብያተ ክርስቲያናትን ሰርተው ነው ለእኛ አስረክቦ የሄዱት። እኛ አሁን እየተገለገልንበት ነው ያለው። አባቶቻችን የደከሙበት ደክመው ለእኛ ያስረከቡትን እኛ እየተገለገልንበት ነው ያለው። ህንፃ አብያተ ክርስቲያናት አሉ፣ ብዙ ልማቶች አሉና ብዙ አልምቶ ሄደዋል። እኛም ደግሞ በጊዜያችን በዘመናችን ለልጆቻችን ለልጅ ልጆቻችን ሰርተን ማስረከብ ይገባል እና አሁን እየተሰራ ያለው ህንፃ ለልጅ ልጅ የሚተላለፍ ትልቅ ታሪክ ማለት ነው። ትልቅ አሻራ እያስቀመጣችሁ ነው ያላችሁት። ስለዚህ በጣም ነው የሚያስደንቀው። ትልቅ ስራ ነው እየተሰራ ያለው። ሰፋ ያለ በግራም በቀኝም የሚታዩት ሁለቱ ህንፃዎች በጣም ግሩም ህንፃ ነውና ስለዚህ እጅግ በጣም እናመሰግናችኋለን። ትልቅ ስራ ነውና ለቤተ ክርስቲያኒቷን ነው የሚሰራው፣ ለግለሰብ አይደለም፣ ለአባይ ገሌ አይደለምና ይሄ ትልቅ ለቤተ ክርስቲያን የሚያገለግል ምእመናን የሚገለገሉበት ስለሆነ ትልቅ ስራ ነው የሰራችሁት። እንግዲህ መልአከ አሜን አባ ገብረ ሥላሴ አሁን አስተዳዳሪ በጣም ልማት ማልማት የሚችሉ ማስተዳደር የሚችሉ የሰው ሀሳብ የሚገባቸው በጣም ታላቅ አባት ታላቅ ወንድም ናቸው። ብዙ ቦታ ላይ ብዙ ልማት ያለሙ አባት ናቸው። ብዙ ልማት አልምተዋል። ያው እንደሚታወቀው ቀደም ሲል ከሳቸው በፊት የነበረው
ችግር ነበረ። ችግሩን ያው ተስተካክሏል። በዚሁ በሲኖዶሱ ቋሚ ሲኖዶስ አማካይነት የነበሩት ችግሮች በብፁዕ ሀገረ ስብከቱ ሊቀ ጳጳስ አቅራቢነት በቅዱስ ሲኖዶስ ቋሚ ሲኖዶስ አጽዳቂነት የነበሩት ችግሮች ተስተካክሎ ሰላም ሆነዋል። ትልቁ ዋናው ለቤተ ክርስቲያን ሰላም ነው። መሰረቱ ሰላም ነው። ለቤተ ክርስቲያን እንኳን ለቤተ ክርስቲያን ቀርቶ ለሌላውም ሰላም ነው ዋናው ትልቁ። ሰላም ከሌለ መጸለይ አይቻልም። አቡነ ዘበሰማያት እንኳን መርገም አይቻልም። ተቀባይነትም የለውም። ሰላም ሰው ፍቅር ከሌለው፣ ሰላም ከሌለ፣ አንድነት ከሌለ፣ መከባበሩ ከሌለ ሰላም የለም፣ ስራም የለም፣ ምንም የለም። ባዶ ነን። ብንጮህም ዝም ብሎ ጩኸት ነው። ፍቅርና ሰላም ስምምነት ካለ ግን አቡነ ዘበሰማያት ብቻ ትበቃለች። ብዙ ስለ ጮህንም አይደለም፣ ብዙ ስንጮህ ብዙ 24 ሰዓት ብንጸልይ ፍቅር ከሌለ ሰላም ከሌለ ምንም ዋጋ የለውም። ሜዳ ላይ እንደመጮህ ማለት ነው። ስለዚህ መሰረቱ ዋናው ፍቅር ነውና ፍቅሩን አጥብቃችሁ መያዝ ሰላሙን ምእመናን ሁላችንም ወደ ቤተ ክርስቲያን የምንሄደው ሰላም ለማግኘት ነው፣ መልስ ለማግኘት ነው፣ ለመረጋጋት ነው። ያዘኑት ሁሉ ለመጽናናት፣ ለመረጋጋት፣ ስለታቸውን ተስሎ መልስ ለማግኘት፣ ሌላ ቦታ ያጡትን ሰላም እዚሁ ቤተ ክርስቲያን ለማግኘት ነው። ቤተ ክርስቲያን የሰላም ቦታ ናት፣ የፍቅር ቦታ ናትና ስለዚህ ሰላም መሆናችሁ በጣም ጥሩ ነው። አሁንም ሰላም ያስፈልጋል። ለስራም፣ ለጸሎትም፣ ለሁሉም ሰላም ፍቅር ይቀድማልና ስለዚህ በሰላም ላይ ዙሪያ በደንብ ትልቁ ልማት ይሄ ነው አንዱ። ሶስተኛው ትልቁ ልማት ሰላምና ፍቅር ላይ ነው። ፍቅር ካለ ሁሉ ነገር አለ ማለት ነው። ስለዚህ መጠንከር ይገባችኋል። መቻቻል ይገባል። የሰው ጸባይ የተለያየ ነው፣ አንድ አይነት አይደለም። አንዱን ችሎ መኖር ያስፈልጋል። በረከት ለማግኘት፣ ስራ ለመስራት፣ ጸሎታችን እንዳይደናቀፍ፣ ስራችን እንዳይደናቀፍ ተቻችሎ ተስማምቶ አብሮ መጓዝ፣ አብሮ መስራት፣ አብሮ መመላት ያስፈልጋልና ስለዚህ መተን ይሄንን በማየታችን እጅግ በጣም ደስ ብሎናል። አሁን አስተዳዳሪም በጣም ታላቅ አባት ናቸው። በጣም ብዙ መስራት የሚችሉ ማልማት የሚችሉ አባት ናቸውና እንግዲህ ካላወቅንበት ደግሞ ያው ሌላው መጥቶ ደግሞ እንደባለፉት ይሆናል። ልታውቁበት ይገባል ማለት ነው። ልናውቅበት ይገባል። ደህናውን የተሻለውን አባት ካገኘን ማሰራት ያስፈልጋል። እንዲሰሩልን ማድረግ ያስፈልጋል። ድጋፍ መስጠት ያስፈልጋል። ይዘን ማሰራት ይገባል። ስለዚህ በዚህ መልኩ በሰላም በፍቅር ሆናችሁ ስራችሁን እንድታከናውኑ ነው ማሳሰቢያ የምንሰጣችሁ። ሰላም ስላለ ነው አሁን ይሄንን የሰራችሁት። አሁንም ሰላሙን፣ ፍቅሩን፣ አንድነቱን፣ መከባበሩን ይስጣችሁ። ቤተ ክርስቲያናችንን ከፈተና ይጠብቅልን። ስለመጣን በጣም ደስ ብሎናል። እጅግ አባታችን አቡነ ሕርያቆስንና መልአከ አሜን አባ ገብረ ሥላሴን ስለጋበዙን እጅግ በጣም እናመሰግናቸዋለን። ስለዚህ እግዚአብሔር አክብርልን። እግዚአብሔር እድሜ ከጤና ጋር ይስጣችሁ፣ ይባርካችሁ፣ ቀድሳችሁ ሱባኤያችን በሰላም ለመፈጸም ያብቃን። እግዚአብሔር አምላካችን በእድሜያችን ላይ ተጨማሪ እድሜ ሰጥቶ በእምነታችን አጽንቶ ከዚህ ቅዱስ ወር የሱባኤ፣ የጸሎት፣ የጾም፣ የበረከት ከእግዚአብሔር ጋር የምንገናኝበት ከዚህ የተባረከ ጾም እንሆ አድርሶ ይህንን ምሽት ደግሞ በዚሁ የተሰሩ ስራዎችን እንድንጎበኝ ለፈቀደልን ለአምላካችን ለእግዚአብሔር ክብር ምስጋና ይድረሰው። እንግዲህ ብፁዓን አባቶቻችን ብፁዕ አባታችን አቡነ ሳዊሮስ፣ ብፁዕ አባታችን አቡነ ሕርያቆስ ቃለ ምዕዳን ቡራኬ
ሰጥተውናል። ስለዚህ እኔም ሁለት ቃል እንድናገር ስለተፈቀደ ነው እንጂ የሁለቱ ብፁዓን አባቶች ቡራኬ፣ ቃለ ምዕዳን፣ ምክር በቂ ነው። ሆኖም ግን እንግዲህ ነቢየ እግዚአብሔር ቅዱስ ዳዊት በመዝሙሩ ሲናገር ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ነሐውር፣ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ይላል። መቼም ክርስቲያን በእግዚአብሔር የሚያምን የእግዚአብሔርን ቤት ሲነሳ ሁል ጊዜ ወደ እግዚአብሔር ቤት በሄደ ቁጥር መንፈሳዊ ሕይወቱ ደስተኛ በመንፈሳዊ ሕይወቱ ደስተኛ ይሆናል። ምክንያቱም የእግዚአብሔር ቤት የደስታ ቤት ነው፣ የበረከት ቤት ነው፣ የፍቅር ቤት ነው፣ የሰላም ቤት ነው፣ የአንድነት ቤት ነው። በቤተ እግዚአብሔር ሆነው ነው ሊቃውንቱ፣ ካህናቱ፣ አበው መነኮሳቱ ከእግዚአብሔር ጋር የሚነጋገሩት። የእግዚአብሔር በረከት ከሰማይ የሚወርደው ቅዱስ ሥጋው ክቡር ደሙ የሚፈተተው ኃጢአታችን ሁሉ በደላችን ሁሉ የሚወገድበት ወደ እግዚአብሔር ቤት ስንመጣ ነው፣ ወደ እግዚአብሔር ስንቀርብ ነውና። ስለዚህ ነቢዩ በዘመኑ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ብሎ ተናገረ። ለጊዜው ይናገር እንጂ ቃሉ ለኛም ከኛም በኋላ ለሚተኩት ከዛም ለሚተኩት እስከ ዓለም ፍጻሜ ድረስ ሲያስተምር ሲናገር ይኖራል እና ስለዚህ ዛሬም በእግዚአብሔር ቤት እየተሰራ ያለው ሕንጻ ትልቅ ደስታ ይሰጣል ለክርስቲያኖች። ለኛም ባየን ጊዜ እኛም ደስ ብሎን አይተናል። ቤተ ክርስቲያን በልማት ስታድግ፣ ቤተ ክርስቲያን ለመንፈሳዊ አገልግሎት እንደዚህ አይነት ልማት ስትሰራ ማየት ከዚህ በላይ ደስታ የለም እና ስለዚህ ልጆቻችን እንግዲህ ብፁዕ አባታችን አቡነ ሕርያቆስ፣ ብፁዕ መልአከ አሜን አባ ገብረ ሥላሴ የደብሩ የገዳሙ አስተዳዳሪ ያው በቅደም ተከተል ደረጃውን ጠብቆ በዚሁ ተገኝተን ቦታውንም እንድናይ የሚሰራው ስራም እንድንጎበኝ ያው ስለጋበዙን ከብፁዕ አባታችን ከአቡነ ሳዊሮስ ጋር በዚሁ እንደ እግዚአብሔር ፈቃድ ተገኝተናል። ቦታውንም ማየታችን ልማቱንም እየተሰራ ያለው ማየታችን ትልቅ ኩራት፣ ትልቅ ደስታ ለኛም ይሰማናል። ስለዚህ ስለጋበዛችሁን የሀገረ ስብከቱ ሊቀ ጳጳስንና የገዳሙ አስተዳዳሪን እናመሰግናለን ከልባችን። ከዚህ በመቀጠል እንግዲህ ያው ስራው ጥሩ ነው ያየነው። ኮንትራክተሩ ቅድም ኢንጂነር ኤልያስ ሲገልጹ ነበረ። ጥሩ ኮንትራክተር ነው ያገኛችሁት። በአንድ አመት ውስጥ ከአንድ አመት 4 ወር ተቋርጧል ተብሏል። በ8 ወር ውስጥ እዚህ ደረጃ መድረሱ የሚደንቅ ነገር ነው። የእግዚአብሔር እጅ ስላለበት ነው፣ የሰው እጅ ብቻ አይደለም እንላለን። ስለዚህ ኮንትራክተሩ ታማኝ የቤተክርስቲያን ልጅ ናቸው። በዚህ በደብረ ማርቆስ ሀገረ ስብከትም ትልቅ ልማት ሰርተዋል። በሐዋሳ ሲዳማ ሀገረ ስብከትም ትልቅ አንጋፋ መንበረ ጵጵስና በዚያም ሰርተዋል። የቤተ ክርስቲያን ልጅ ስለሆኑ ያው ድርሻም ስላላቸው ክርስትናው በክርስትናው ስለሚኖሩ እሳቸው እንግዲህ ቀን ከሌሊት እየሰሩ እንደሆነ ስራው ምስክር ነው። ከመድረኩም ቅድም የመጀመሪያው ፕሮግራም አስተዋዋቂውም ምስክርነታቸውን ሲሰጡ ስለነበር እኛም ስለምናውቃቸው እንመሰክራለን። ከዚህ በተረፈ እንግዲህ ሰሞኑም ለተደረገው የገቢ ማሰባሰቢያ በያሉበት የቤተ ክርስቲያኒቱ ልጆች፣ የገዳሙ
ኪዳነ ምሕረት ወዳጆች ባለ በሌላ አቅማቸው ያው እንደረዱ ገንዘብ እንደተሰበሰበ በሚዲያም አሁንም ሰምተናልና እንግዲህ እግዚአብሔር እነሱንም ይህንን አስተዋጽኦ የሚያደርጉት ምእመናንንም እግዚአብሔር በያሉበት በአገር ውስጥም ያሉት በውጭ ሀገርም ያሉት እግዚአብሔር ይባርካቸው፣ በረከቱን አብዝቶ ይስጣቸው። አባቶች መነኮሳትንም ያው ስራቸው ጸሎት ሲሆን ነገር ግን ያው የነሱ በዘመናቸው ይሄ ሲሰራ እነሱን ቆመው ማሰራታቸው ሁሉም ካልተባበረ ስራ ሊሰራ አይችልም። እናንተም እድለኞች ናችሁ። ስለዚህ እናንተንም እግዚአብሔር በበዓታችሁ አጽንቶ ጸሎታችሁን የምትጸልዩ ጸሎት እግዚአብሔር ይቀበልላችሁ፣ በእድሜ በጤና ያኑራችሁ። እንግዲህ የደብሩ አስተዳዳሪም የገዳሙ ታላቅ ወንድም ናቸው። በየበረሃው ጭምር ሳይቀር ሲሰሩ ሲያገለግሉ ሲያለሙ ቆይተዋል። የልማት አስተዳደር ሰው ናቸው። ይህንን ስንል ደግሞ ነገ የማናፍርበት ነው። መልሰን የምንናገረው ምስክርነት ከባድ ነው። ዝም ብሎ ተነስቶ እንዲህ ነው ተብሎ ምስክርነት ከባድ ነው ልጆቻችን። ስለዚህ እኛ ብፁዓን አባቶች ቅድም ሲመሰክሩ መነሻ እና እውነት ይዘው ነው እንጂ ዝም ብሎ በሜዳ ለሙገሳ ለውዳሴ ያልሆነ ነገር ለመናገር አይደለም። እውነትን መሰረት ያደረገ ነው ምስክርነታችንና ስለዚህ በየበረሃው ሲያለሙ ሲወጡ ሲወርዱ በየአድባራቱ ሲሰሩ የቆዩ ናቸው። አሁንም በአጭር ጊዜ ይህንን ልማት ቆሞ የነበረውን ማስቀጠላቸው የገቢ ማሰባሰቢያውንም በተገቢ ሁኔታ እንዲካሄድ ማድረጋቸው ከስራ ባልደረቦቻቸው ከእናንተ ጋር ሆነው ትልቅ እንግዲህ ከጅምሩ ይታወቃል። ጥሩ ጅምር ነው። እንግዲህ ለፍጻሜ ያብቃችሁ። ሁላችሁም ስራችሁን ይባርክላችሁ። እንግዲህ የሰላም ጉዳይ ያው እንግዲህ ቤተክርስቲያን የሰላም እናት ናት። ሰላም ማለት እረፍት ነው። እረፍት ማለት ደግሞ ሰላም ነው። ሰላም ከሌለ ሰው ሕሊናው ሊያርፍ አይችልም። ሰላም ካለ ያው እረፍት አለ። እረፍት ካለ ደግሞ ሰላም አለ። ሁለቱ አንድ ናቸው፣ ተመጋጋቢ ናቸው፣ አንድ ናቸው ስራቸው እና ስለዚህ ገዳሙን የሰላም የበረከት የፍቅር የአንድነት የመተሳሰብ የመመካከር ገዳም ሊሆን ይገባዋል። እግዚአብሔር ሰላሙን አብዝቶ ይስጠን። ስለነበረን ጊዜ ፈጣሪያችን ለሱ ምስጋና ይድረሰው። እግዚአብሔር ሁላችን ይባርከን። መዋዕለ ጾም በሰላም አስፈጽሞ ለብርሃነ ትንሣኤ ያድርሰን። በአባቶቻችን ሃይማኖት ያጽናን። እመቤታችን ወላዲተ አምላክ ቃል ኪዳኗ ይጠብቀን።